ምንድነው ወንድሜ ምንድነው ምን አደረኩ ትላለህ? አራት ኪሎ ያበቀለችው አቡሽ የቤት ስሙ ነው። ዝናጭ ነው እሱ። ተቆጥቷል። አሻም ቲቪና ትርታ ኤፍኤም ጋዜጠኛ ሶፎንያስን በአስቸኳይ ከስራ እንዲያግዱ ጠንካራ ጥሪ ቀርቧል። ምክንያቱ ደግሞ ጋዜጠኛው ከኢትዮጵያ ባህልና እሴት ውጪ ነው የተባለ ተግባር ሲፈጽም የሚያሳይ የቪዲዮ ማስረጃ ወጥቷል በሚል ነው። ብዙዎች ይነቃችሁ ያላችሁ የተዋሕዶ ልጆች ዛሬ ሁሉንም ጉድ አፍረጠርጠዋለሁ። አንድ ማፍረው ነገር የለም። ይቺ ከላይ የምትመለከቷት ሴትዮ ስውሯ ማርያም ላይ ከአባቶች በላይ ተደማጭ የሆነች ሴት ናት። ገዳሙን የገዛችው ሴት ይቺ ነች እያልናችሁ ነው ደጋግመን የነገርናችሁ። በወቅቱ ማንም አልሰማ ብሏል። ሰላም ውድ ቤተሰብ እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃችን አዳዲስና ሰበር መረጃዎች ወደ እናንተ ይደርሳሉ። የመጀመሪያው መረጃችን የሚሆነው ከግብረ ሶዶማዊነት ጋር ተያይዞ የጋዜጠኛ ሶፎንያስ ጉድ ተጋለጠ። የሱ አሳፋሪ ነገር ይፋ ሆነ። ያ ምንድነው የሚለውን በዝርዝር እናያለን። በሌላ መልኩ ደግሞ የስውሯ ማርያም አዛኝ ነኝ የምትለው ሴት ምን ላይ ደረሰች፣ በሷ ላይስ ምን አይነት እርምጃ ተወሰደ የሚሉትንና ሌሎች አዳዲስ መረጃዎችን ወደ እናንተ አደርሳለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። እስከ መጨረሻም እንድትከታተሉ መልእክቴ ነው። ወደ መረጃዎቹ ወስዳችኋለሁ። ጌ ነው ቀጥሮ ይመጣ ጌ ነው። አትምተው አንተ ምንድነው ምን አደረኩ ትላለህ? እኔ እናንተ አልጨረስንም። እሺ ወንዴ በቃ ለቀው፣ ወንዴ ለቀው። እሺ እንግዲህ ቪዲዮውን እንደተመለከታችሁት ነው። ከመጀመሪያ ጀምራችሁ እስከ መጨረሻ የተከታተላችሁ ሰዎች ከመጀመሪያው ጀምሮ አንስቶ ያለው ነገር አሳይቻለሁ። ተቆጥቷል። አሻም ቲቪና ትርታ ኤፍኤም ጋዜጠኛ ሶፎንያስን በአስቸኳይ ከስራ እንዲያግዱ ጠንካራ ጥሪ ቀርቧል። ምክንያቱ ደግሞ ጋዜጠኛው ከኢትዮጵያ ባህልና እሴት ውጪ ነው የተባለ ተግባር ሲፈጽም የሚያሳይ የቪዲዮ ማስረጃ ወጥቷል በሚል ነው። ብዙዎች ያቺ እናት ምን ይሰማት ይሆን? ምን ያህል ልቧ በሐዘን ተሰምቶ ይሆን? ይሄ ወጣት አመታት አብሮ ሲዘልቅ ምንም ጥርጥር የለውም የተያዝኩ ቀን ይሄን እናደርጋለሁ ብሎ በካልኩሌሽን ራሱን አስቦ ልቡን አደንድኖ ሊሆን ይችላል። የህግ ቅጣት ግን እንፈልጋለን። የስውሯ ማርያም ገዳም በዚህ ሰዓት በሶሻል ሚዲያ ላይ እንግዲህ እጅጉኑ መነጋገሪያ ሆኗል። እንደሚታወቀው ስውሯ ማርያም ገዳም እንግዲህ በአሁኑ ሰዓት በርካታ ምዕመናን ወደ ገዳሙ እየሄዱ የተለያዩ ፈውስና ተአምራቶች እየተደረጉላቸው ምስክርነት የሚሰጡበት በአሁኑ ሰዓት እጅጉኑ ታዋቂ የሆነ ገዳም ነው። መነጋገሪያ የሆነበትም ጉዳይ እንግዲህ እቺ ከላይ የምትመለከቷት ማስተዋል ወይንም አጸደ ማርያም የምትባል ግለሰብ ከአሁን በፊት በርካታ ቅሬታዎች እየቀረበባት የነበረ ሲሆን ከነዚህም ውስጥ እንግዲህ ገዳሙን የምታስተዳድረው እሷ ነች። እንዲሁም ከአዲስ አበባ ብቸኛ ጉዞ የምታዘጋጀው እሷ ብቻ ነች። ያለ እሷ ፍቃድ አንድም መኪና ወደ ገዳሙ አይገባም። እንዲሁም በስውሯ ማርያም ስም እንግዲህ በተለያዩ ሶሻል ሚዲያዎች ላይ አካውንቶችን ከፍታ አጠቃላይ የሶሻል ሚዲያ አካውንቶችን የምታስተዳድረው እሷ ነች በመባል እንግዲህ ከፍተኛ የሆነ ቅሬታ ሲነሳባትም ነበረ። እናም እቺ በብዙ ነገር ስትታማ የነበረው አጸደ ማርያም የተባለችው ግለሰብ
በርካታ ገንዘብ በጥሬ ይዛ ስትንቀሳቀስ ተይዛ እንግዲህ በሸገር ሲቲ ጣፎ ፖሊስ ጣቢያ ታስራ እንደሚገኝ ተሰምቷል። በዚህ ምክንያት እንግዲህ የስውሯ ማርያምና የዚህ ግለሰብ ጉዳይ እንግዲህ በአሁኑ ሰዓት በሶሻል ሚዲያ ላይ በርካቶች እየተነጋገሩበትና የተለያየ አይነት ሀሳቦችን እየሰጡበት ይገኛሉ። ስለዚህ ጉዳይ እናንተስ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ጻፉ። የስውሯ ማርያም የቅቤ እምነት በጾም አይበላም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ይህን ቪዲዮ ሁላችሁም 10 ጊዜ ከዚያም በላይ ኮፒ ሊንክ ሼር እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩት። ቤቱ ደግሞ ስለሚጠቅማችሁ ሁላችሁም ፎሎ አድርጉት። ብዙዎቻችሁ በውስጥ መስመር የስውሯ ማርያምን የቅቤ እምነት በጾም መጠቀም አንችልም ወይ እያላችሁ ጠይቃችሁኛል። እኔ አሁን ምን እንደሚያሳስበኝ ታውቃላችሁ? የገዳማት ጉዳይ። ገዳማት አሁን ግለሰቦች ሰብሰብ ብለው ሕግ የሚያወጡባቸው ሆነዋል ማለት ነው። በቃ ቤተክርስቲያኗ ዋናዋ ተቋሟ የማታዝባቸው እስከሚመስሉ ጭምር ማለት ነው። አንዳንዶችን ነው ግን ያልኩት። አንዱ ሰብሰብ ብሎ ቡና ይጠጣም እዚህ ገዳም ይላል፣ የራሱን ሕግ ያወጣል። አንዱ የቅቤ እምነት ይላል፣ አንዱ የበሶ እምነት ይላል፣ አንዱ የቃሪያ ደግሞ የቃሪያ መጥቷል አሉ። ይሄ ነገር ግን ወዴት እየሄድን ነው? እኔ ይሄ ነገር የሚመለከተው አካል ቁጭ ብሎ ቢመክርበት እላለሁኝ። ደግሞ እኮ የሚገርመው በብር ነው የሚገዛው አሉ ነው። እኔ ቦታው ሄጄ አላቅም፣ አላየሁኝም። ካጠፋው ከተሳሳትኩ በጣም ይቅርታ። ግን እውነት በብር የሚገዛ ከሆነ እምነት በብር ይገዛል? መንፈስ ቅዱስ በብር ይገዛል? እሺ ብር የሌለውስ? ወዳጄ መንፈስ ቅዱስን በብሩ ለመግዛት የሞከረው ሐናንያ ምን እንደሆነ የሐዋርያት ሥራ ውስጥ ግባና ንብ። እንደዚህ አይነት እምነት የለም። እኔ የማቀው የቤተ ክርስቲያን ካህኑ ሲያጥንበት የቆየው ጽናው ላይ የተረፈው ዲያቆኑን አምጣልን በፌስታል እንላለን፣ ያመጣልናል። ካህኑን በፌስታል እምነት ስጡ ይብለን፣ ያንን ነው ይዘን ሄደን የምንቀባው። ቃል ኪዳን ያላቸው ቦታ ደግሞ የመሬታቸውን አፈር ይዘን ሄደን ያን ነው በጸበላቸው ነው የምንፈወሰው። እኔ አሁን የእምነት አይነት በዛ አላቅም። ለማንኛውም ካዳናችሁ እሰየው፣ እናንተ ብቻ ዳኑ። ግን ልነግራችሁ የምፈልገው የቅቤ እምነት እያላችሁ በጾም የምትጠቀሙ ካላችሁ ግን ጥላችሁ ከእግዚአብሔር ጋር ነው። አስረግጬ ነው የምነግራችሁ፣ ጥላችሁ ከእግዚአብሔር ጋር ነው። በፍጹም በጾም ወቅት የቅቤ እምነት ነገር ብሎ ነገር የለም፣ መጠቀም አይቻልም። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናንተ ለምን ቀመስክ ካላችሁ ደግሞ ይሄ ለቪዲዮ ነው እንጂ የሰራሁት ሙዝ ነው እንጂ ቅቤ አይደለም። ማርያም ነው የምላችሁ። ይሄው ካላመናችሁ ቅሬታ አካሉ ይሄው። ለሁሉም ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ሁላችሁም ፎሎ አድርጉ። እወዳችኋለሁ። ክብር በሉ። እንግዲህ ከዚህ ጋር ተያይዞ ዋናው መስሪያ ቤታችን ማህበራት የሚተዳደሩበት ህገ ደንብ አወጥቷል። ያ ህገ ደንብ ቢወጣም ዝርዝር የማስፈጸሚያ ሰነድ አልነበረውም። ከዚህ አኳያ እንደ ሀገረ ስብከታችን ተጨባጭ ሁኔታ ይሄንን ችግር ለመቅረፍ ይሄንን ተግዳሮት ለማስቆም በብፁዕ አባታችን አቡነ ቀሌምንጦስ መሪነት አስተዳደር ጉባኤው ቁጭ ብሎ ያየበት ሁኔታ ነው ያለው። አስተዳደር ጉባኤውም የዋናው መስሪያ ቤት ደንብ እንዳለ ሆኖ እንደ ሀገረ ስብከት ተጨባጭ ሁኔታ የማስፈጸሚያ ሰነድ ያስፈልጋል የሚል ውሳኔ ተሰጥቶ ይሄንን የማስፈጸሚያ ሰነድ እንደ ሀገረ ስብከታችን እንደ ወቅቱ እንደ ችግራችን ለችግራችን መፍትሄ ይሆናል በሚል ሁኔታ የተዘጋጀበት መንገድ ነው ያለው ማለት ነው። ችግሩ በስፋት የታየው በተለይም በ2017 የካቲት 30 ቀን በላይ መልኪ እግዚአብሔር አብ ስውሯ በምትባለው ማለት ላፊ ነኝ አዛዥ ነኝ የምትለው ታስራለች። እንግዲህ ታስራለች። ለወደፊት ምን ይሆናል የሚለውን አብረን እናያለን። ሌላኛው ግን የጋዜጠኛ ሶፎንያስ ጉዳይ በጣም ያሳዝናል። ጋዜጠኛ እንግዲህ የህዝብ ጆሮ ነው፣ የህዝብ ልብ ነው፣ የህዝብ አይን ነው። ጋዜጠኛ እንዲህ አይነት ስራን ሲሰራ ማየት በጣም ያሳፍራል፣ በጣም ያሳፍራል። በሌላ መልኩ እንግዲህ ግብረ ሰዶም የሚባለው የሰዶም ሰዎች የጠፉበት ስራ ነው ማለት ነው። የሰዶም ሰዎች ከምድረ ገጽ ጠፍቷል። ስለዚህ ኢትዮጵያን ለማጥፋት እየተሰራ ያለ ስራ ነው ማለት ነው። ራሱን ብቻ ሳይሆን የሚያጠፋው ሌላውን ህዝብ፣ አገሪቱን የሚያጠፋ አጸያፊ ተግባር ነው። ምክንያቱም
ምክንያቱም የሰዶም ሰዎች ጠፍተውበታል። አንድ ላይ ነው የጠፉበት በዚህ አጸያፊ ስራ ማለት ነው። ሌላው ይህ ተግባር በወንጀል የሚያስቀጣ ነው። በወንጀል የሚያስቀጣ ነው። እንግዲህ አንቀጽ 629 ላይ እስከ 5 ዓመት ቅጣት የእስር ቅጣት ይቀጣል፣ ወይም ደግሞ እስከ 5 ዓመት የሚያሳስር አስጸያፊ ተግባር ነው ማለት ነው። በሌላ መልኩ እንግዲህ ይህ ስራ አስጸያፊ፣ አስነዋሪ፣ የህዝብን ሞራል የሚሰብር፣ የህዝብን እሴት፣ ባህል፣ ሃይማኖት ያፈነገጠ ተግባር እስከሆነ ድረስ በጣም አጸያፊ ስራ ነው የተሰራው። ስለዚህ በህግ መቀጣት አለበት፣ በህግ መያዝ አለበት። በህግ አምላክ ማለት እንወዳለን ማለት ነው። እናንተስ ምን ትላላችሁ? በዚህ ዙሪያ ምን ትላላችሁ? በኮሜንት ሀሳባችሁን አስቀምጡ። ስለተከታተላችሁ እጅግ በጣም አመሰግናለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። አመሰግናለሁ። ይቆየን።